አንዳንድ ሰዎች በቅጽበት ወደ ሰማይ ወሰዳሉ። በቅጽበት የአንዳንድ ሀገሮች ባንዲራዎችን አሳየኝ። ከባንዲራዎቹ መካከል የኢትዮጵያ ባንዲራ ነበረ። እኔ አንሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። የንግድ ሱቆን ገበያው በደራበት ቦታ ያድርጉ። ቡልጋሪያ መስቀለኛው ጋር የቦሌን፣ የሳር ቤትን፣ የቄራን እንዲሁም የሜክሲኮን ሁሉንም መንገዶች ባዋሰነው ሰመር ሪል ስቴት የንግድ ሱቆችን በ3 ሚሊዮን ብር ሙሉ ክፍያ መግዛት ይችላሉ። በግንባታ ሂደት መግዛት ለምትፈልጉ ደንበኞቻችን ከ480 ሺህ ብር ጀምሮ አቅርበንሎታል። በ2 ዓመት ከ6 ወር ከፍለው በ2 ዓመት ከ6 ወር የሚረከቡት 50% የባንክ አማራጭ ጋር በዚሁ ሳይት ላይ ከ700 ሺህ ብር ጀምሮ ቤቶችን ያገኛሉ። ምን ይሄ ብቻ ቀድመው ከመጡ ከ15 እስከ 25% ዲስካውንት ተጠቃሚ ይሆናሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በሞት ያጣናቸው የቲክቶከሯ ሃኒ እናት አሳዛኝ የመጨረሻ ቃል። አንድ ትንሽ አጋጣሚ የሰውን ህይወት ሙሉ በሙሉ ሊቀይር ይችላል። የአይን ጥቅሻ አፍታ ሁሉን እንዳልነበር አድርጎ ይደበላልቀዋል። በእናታችን ላይም የደረሰው አጋጣሚ እንደዛው ነው። በእናታችን ቤት የተፈጠረው አጋጣሚ በቅስፈት ወደ ሐዘን ይለወጣል ብሎ የጠረጠረም አልነበረም። ሆኖም ግን አስቀድሞ የታወቃቸው ይመስል እጅግ ልብ የሚሰብር አሳዛኝና ለጸጸት የሚዳርግ ቃልን ተናግረውም ነበር። ይህን እንደተናገሩም ላይመለሱ አሻልበዋል። ታዲያ እናታችን ከልፈታቸው አስቀድሞ የተናገሩት የመጨረሻው ቃል ምን ነበር? ይህን ያሉበት ምክንያትስ ምንድነው? የሚሉትን በመረጃችን ይዘናል፣ ታደምጡታላችሁ። ዘማሪ ሶፊያ ሽባባው ካፈርኩ አይመልሰኝ በሚል አካሄድ ነገሩን አጠንክረዋለች የሚል ክስ ተሰንዝሮባታል። ከሰሞኑ በተከታታይ እያስተላለፈች ያለውን መልእክት ከባድ አተካራ ቢያስነሳም ጉዳዩን ከማርገብ ይልቅ ይባስ እያቀጣጠለች በሐሳብ ላይ ሐሳብ እየደገመች ትገኛለች። ታዲያ ይህ ጉዳይ ከመጀመሪያው ዕለት አንስቶ የወንጌል አማኙን ያስቆጣና መስመርሽን ለይ የሚል ጥያቄን ያስነሳ የነበረ ቢሆንም በዘማሪቷ ዘንድ ግን ጉዳዩን ከማርገብ ይልቅ በሁለት ሃይማኖቶች መካከል የጸብ ቁርሾን ለመፍጠር ወደ አላስፈላጊ ተግባርና መስመር የሚያመራ ሐሳብ እየተሰነዘሩም ቀጥለዋል። በዚህ ምክንያትም ከፍተኛ ተቃውሞ ተሰንዝሮባታል። ታዲያ በዘማሪ ሶፊያ የተሰነዘረው በበርካታ አማኞች ዘንድ ቁጣን ያስነሳው መልእክቷ ምን ይሆን? በቆይታችሁ ታረሙሳላችሁ። የሀገራዊ ምክክር የመዝጊያ ስነ ስርዓት እየተካሄደ ባለበት ሾልኮ የወጡ መረጃዎች ጥያቄን የሚፈጥሩ ሆነዋል። ከፍተኛ ውሳኔዎችና ብዙ ቁጣን ያዘለው የውይይት በስተመጨረሻም በአወዛጋቢ ጉዳይ ለፍጻሜ መድረሱ ተገልጿል። በስፍራው የተፈጠረው ምንድነው? የወጣው መረጃስ ምን ይመስላል? የሚሉትን እኛም በመረጃችን ይዘናል። እንዲሁ በቆይታችሁ ታረሙሳላችሁ። በስተመጨረሻም የእግዚአብሔር ሴት ነብይት ሜሮን ድንበሩ ስለ ኢትዮጵያ ባንዲራ አስቸኳይ መልእክትን አስተላለፈች። በባንዲራ ላይ ከፍተኛ የሆነ እሳት ይወርዳል፣ ራሳችሁን አዘጋጁ። በዚህ ውስጥ የሚሆን ከፍተኛ የሆነ ሊቋቋሙት የማይችል ነገርም ይመጣል። አስቀድሜ አስጠነቅቃችኋለሁ። የዘመን መጨረሻ ላይ ደርሰናል፣ ተዘጋጁ። በምድራችን ላይ የሚሆነው ጌታ እግዚአብሔር እንዲህ ሲል ተናግሯል ስትልም የእግዚአብሔር ሴት ነብይት ሜሮን ድንበሩ በኢትዮጵያ ባንዲራ ላይ ጌታ የገለጠላትን ራእይ የተናገረ ሲሆን አያይዛም ተጠንቀቁ፣ ራሳችሁን አዘጋጁ ስትል ሊሆን ያለውን እውነት ከጌታ የሰማችውን ቃልም ተናግራለች። ነብይት ሜሮን የተናገረችው አስፈሪው ትንቢት ምን ይሆን? በኢትዮጵያ ባንዲራ ላይስ ጌታ የገለጠላት ራእይ ምንድነው? ስለምንስ በኢትዮጵያ ባንዲራ ላይ እሳት ከሰማይ ወደቀ? ሁሉንም በቆይታችሁ ከአንደበቷ ታደምጡሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ታሪካዊ ስብራትን በጠመንጃ ሳይሆን በምክክር ለመፍታት አዲስ ምዕራፍ ከፍተናል በማለት ሂሩት ገብረስላሴ መልእክታቸውን አስተላልፈዋል። በመልእክታቸውም ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የምክክር ሂደቱ በሀገሪቱ ፖለቲካና ማህበራዊ አዲስ ምዕራፍ የከፈተም ነው ብለዋል። ታሪካዊ ስብራትና የሀዘን ልዩነትን በጠመንጃና በኃይል ሳይሆን በምክክር ለመፍታት አዲስ ምዕራፍ ተከፍቷል ሲሉም ተናግረዋል።
ለዘመናት የገጠሙ አለመግባባቶች በኃይልና በመገፋፋት ሳይሆን በምክክርና በመደማመጥ መፈታት እንደሚችሉ በተግባር ያረጋገጡበት አዲስ የፖለቲካ ባህል ነው በማለትም የምክክር ሂደቱ ለወደፊት የሚኖረውን ሚናም ገልጸዋል። ምክትል ኮሚሽነር ሂሩት እንደተናገሩትም በምክክሩ ማንኛውም የህብረተሰብ ክፍል ሳይገለል የሁሉም ድምጽ እንዲከበርም ተሰርቷል። ጉባኤው የመላው ኢትዮጵያ እውነተኛ መድረክ እንዲሆን መደረጉንም ጠቅሰዋል። በውይይቱ ወቅትም የተነሱ ምክረ ሐሳቦችን ለነገዋ ኢትዮጵያ መሰረት የሚጥሉ ሲሉም ገልጸዋቸዋል። ምክክሩ ቀላል እንዳልነበር የተናገሩት ሂሩት የእይታ ልዩነቶች ቢኖሩም ስኬታችን በአንድ ሐሳብ መስማማት ሳይሆን በሐሳብ ልዩነት እርስ በርስ በመደማመጥ የጋራ መፍትሄ መፈለግም ነው ብለዋል። የቀረቡት ምክረ ሐሳቦች በመንግስትና በሚመለከታቸው አካላት ተግባራዊ ይደረጋሉ ብለው እንደሚያምኑም ተናግረዋል። ምክትል ኮሚሽነሯ የምንለያይበት ጉዳይ ቢኖርም የምንጋራት ሀገር አንድ ናትም ብለዋል። የጀመርነው የመደማመጥ መንገድ ማስቀጠል ያስፈልጋል ሲሉም ተናግረዋል። በመሳሪያ ያሸነፈ ኃይል የለም፣ ማሸነፍ የጀመርነውን የመደማመጥ መንገድ ማስቀጠል ያስፈልጋል ሲሉም መልእክታቸውን ማጋራታቸውን ተመልክተናል። ታዲያ በተያዘ መረጃም ከ3 ሰዓት በፊት በመሳሪያ ያሸነፈ ኃይል የለም፣ ማሸነፍ የሚቻለው በንግግር ነው በማለትም ፕሮፌሰር መስፍን አርአያም መናገራቸውን ተመልክተናል። የሀገራዊ ምክክር የመዝጊያ ስነ ስርዓት ነሐሴ 16 ቀን 2018 ዓ.ም ሲከናወን የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከተመካከረን፣ ከተነጋገረን፣ ከተደማመጠን ውጤት ላይ እንደምንደርስ ያየንበት ነው ሲሉም ገልጸውታል። 4000 ሰዎች ለዚህ ሁሉ ቀናት ይቆያሉ የሚል ጥያቄ ቢነሳም ምክክሩን ማጠናቀቅ መቻሉን ጠቅሰው በምክክሩ የተነሱ አጀንዳዎች በየክልሉና በሁለት ከተሞች ለሚደረግ ምክክር መነሻ እንደሚሆንም ገልጸዋል። የምክክር ሂደቱ ይሄ የወንዝ ጥያቄ አይደለም፣ ይሄ የጋራ ጥያቄ ነው በሚል አውድም እንደተከናወነ የተናገሩት ፕሮፌሰር መስፍን በመሳሪያ ያሸነፈ የለም፣ ማሸነፍ የሚቻለው በንግግር ነው ሲሉም ንግግራቸውን አጽንኦት ሰጥተው ተናግረው አድምጠናል። ታዲያ የሀገር ምክክር ጉዳይ በምን ተቋጨ የሚለውንም በሌላኛው መረጃችን አጥርተን የምናደርሳችሁ ይሆናል። አስከትለን ወደ ያዝነላችሁ መረጃችን ስናልፍ ዘማሪ ሶፊያ ሽባባው ከሰሞኑ ስለ ቡሄ ያነሳቻቸው ሐሳቦች በወንጌል አማኞች ዘንድ እጅግ ከፍተኛ ተቃውሞና ትችት ቢያስነሳም ዘማሪ ሶፊያ ግን አሁንም ድረስ ሐሳብ ከመስጠት አልተቆጠበችም። ዛሬም በመልእክቷ ላይ እንዲህ ስትል አስፍራለች። ሶፊ ቡሄ አትበይ ወንጌል አውሪ እያላችሁ ያላችሁ ወንድሞቼ፣ ለጠቅላላ እውቀት ቡሄ ማለት ብርሃን ወይንም የብርሃን መገለጥ ማለት ነው። በተራራ ላይ የተገለጠ የጌታ ብርሃን። እኔም ማውቀው ወንጌል እያገለገልኩ እንደሆነ ነው። ወንጌል በጴንጤ ስታይልና አቀራረብ ብቻ አይሰበክም እኮ። እኔ ከልጅነቴ የሰማሁት ያደግኩት ዜማ ስለሆነ በጣም ወደዋለሁ። ካልተመቻችሁ አለመስማማት ነው፣ የእናት ሀገር ግዴታ አይደለም። እዚህ ፔጅ ላይ ግን እንደ እግዚአብሔር ቃል ትክክል የሆኑትን እኔም በምወደው ስታይል የተሰሩ መዝሙሮችን ነው የማቀርበው። በወላይትኛ ጭፈራ ወንጌል ሲዘመር አሜን ብለናል፣ ሳንቃወም አብረን ዘምረናል። አሁን ደግሞ ባደግንበት ባህል ወንጌል ሰምተን ደስ ሲለን አሜን በሉልን እንጂ በማለትም ዘማሪ ሶፊያ ሽባባው ለሚቀርበባት ትችትና ወቀሳም እንዲህ ባለ መልኩ ምላሽን ሰጥታ ተመልክተናል። ለዛሬ ልዩ ትኩረት ወደ ሰጠነው ዝግጅታችን እንለፍ። የትላንቱ ደስታ፣ የትላንቱ በሳቅ የተሞላው ቤት ዛሬ የሀዘን ማቅ ለብሷል። በቲክቶክ ስሟ ሃና በመባል የምትታወቀው ኮንተንት ፈጣሪ እናት ህልፈተ ህይወትን ተከትሎ የተሰሙት መረጃዎች እጅግ ልብ የሚሰብሩና በሀዘን የሚያደሙ ሆነዋል። በእርግጥ አዎ ሞት እንደሌባ በማይታወቅ ሰዓት ይመጣል። የህይወት ጣፋጭ ዜማንም በድንገት እንደሚገታ የአደባባይ ሀቅ ነው። ነገር ግን እንዲህ በድንገት በአንድ ቀን አዳር ልክ ጧት ታይቶ ማታ እንደሚጠፋ ጤዛ ታይቶ ሲጠፋም እጅግ ያስደነግጣል፣ ለቤተሰቡ ልብንም ይሰብራል። የእናታችን ህልፈትም እንዲሁ ነው። ታዲያ እኚህ እናት ህልፈታቸው ከመሆኑ አስቀድሞ የልጅ ልጃቸው በብላቴና አንደበቱ በቅጡ ባልተሰደሩ አማርኛዎቹ አያቴ እንድትሞሽብኝ አልፈልግም በማለት ለአያቱ ያለውን ፍቅርና ስስት ሲገልጽ አያትም ቀበል አድርገው አልሞትም እናንተ አድጋችሁ ቤትና መኪና ገዝታ ችሁልኝ ነው የምሞተው በማለት የፍቅርና የምኞት ምላሻቸውን ሰጥተው ነበር። ታዲያ በዚህ በትንሽ አንደበቱ አያቴ አትሙሽብኝ ያለው እዩም ይህንን ጽዋ በትንሽ እድሜው ለመጎንጨት ተገዷል። አስቀድመው ሞትን ቢፈሩና ቢያርቁትም ነገር ግን እንዳሰቡት ሳይሆን ባላሰቡበት አውሏቸው የተመኙትን ሳያገኙ ለህልፈትም ተዳርገዋል። በድጋሚ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለልጅ ልጆች በሙሉ መጽናናትን ተመኘን።
በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር ሴት ነብይት ሜሮን ድንበሩ ኢትዮጵያ ሀገራችን ላይ ሊሆን ያለውን እንዲሁም በኢትዮጵያ ባንዲራ ላይ ያየችውን ራእይም ቃል በቃል ተናግራለች። በኢትዮጵያ ባንዲራ ላይ እሳት ሲወድቅ ተመልክቻለሁ። አሜሪካና ቻይናም ለሚመጣው ነገር ራሳችሁን አዘጋጁ፣ ይህ የመጨረሻው ዘመን ነው፣ ነቅታችሁ ጠብቁ በማለትም ነብይት ሜሮን ድንበሩ ጌታ የገለጠላትን ተናግራለች። ታዲያ በኢትዮጵያ ባንዲራ ላይ የወደቀው እሳት ምን ይሆን? በአሜሪካና በቻይና ላይስ የሚመጣው ምንድነው? የሚሉትንም ከአንደበቷ እንድታደምጡ ጋበዝን። እጅግ በጣም ሰፊ ነው ሜዳው። በዛ ሰፊ ሜዳ ላይ ለመቁጠር የሚያዳግት ህዝብ እዛ ሜዳ ላይ አለና የተለያዩ አይነት ፕሮግራሞች፣ መንፈሳዊ ፕሮግራም እና እዛ ሰፊው ሜዳ ላይ የንጥቀት ጊዜው ደርሷል፣ ሰዓቱ ደርሷል። አየሩ ላይ ልክ ያ ድምጽ ሲሰማ ጊዜው የንጥቀት ነው፣ ሰዓቱ ደርሷል የሚለው ድምጽ አየሩ ላይ ሲነገር በዚያ ቅጽበት አንዳንድ ሰዎች በቅጽበት ወደ ሰማይ ወሰዳሉ። በቅጽበት በከባድ ፍጥነት ነው የሚወሰዱት። በከባድ ፍጥነት ግን ይወሰዱ የነበሩት አንዳንድ ሰው ነው። ይህንን አይቼ በዛ ራእይ ውስጥ ሆኜ ቃትት ነበር፣ አለቅስ ነበር። ተዘጋጁ ጊዜው ደርሷል፣ ተዘጋጁ ጊዜው ደርሷል የሚል ድምጽ በተደጋጋሚ 3 ጊዜ ሰማሁ። ተዘጋጁ ጊዜው ደርሷል፣ ተዘጋጁ ጊዜው ደርሷል ድምጽ ሰማሁ። በዚህ ራእይ የጸለይኩ ነበር። ስሬስ የሆነ ሰዓት ላይ ደርሰናል። የመጨረሻ ሰዓት ላይ ነው ያለነው። የምንዘናጋበት ሰዓት አይደለም። እንደ 5 ሰነፎች የምንዘናጋበት ሰዓት አይደለም። አገልጋዮች እግዚአብሔር በሰጣችሁ ስፍራ ቦታ በታማኝነት አገልግሎት፣ በታማኝነት እናገልግለው። እምትጸልዩ የሆነባችሁን ምታልፉበትን የደረሰባችሁን እያያችሁ አትድከሙ፣ አትዛሉ። ከፊት ይልቅ ጸልዩ፣ ትጉ። ሰዓቱ ደርሷል። ጊዜው ሰዓት ጊዜው ደርሷል። ቸልተኝነትን እናስወግድ። ወንጌል እንስራ። ትውልድን እንታደግ። ትውልድን እናስመልጥ። ጌታን ከማምለክ አትድከሙ። እርሱን ከመፈለግ አታፈግፍጉ። ምንም አይነት ነገር ውስጥ ብትሆኑ አትዛሉ። አሁን ያለው ምድር ላይ ያለው የተለያዩ ጫናዎች አድክሟችሁ። ጌታ ሊመጣ በደጅ ነው። ንጥቀት ሊሆን ጊዜው ደርሷል። ከሚቀሩት ወገን ሳይሆን ከሚነጠቁት ወገን እንድንሆን ከዛሬ ጀምሮ እንንቃ። ከዛሬ ጀምሮ እንንቃ። ያለፉት ዘመናት የባከኑብንን ዘመናት ምህረት ጠይቀን ከፊት ላሉን ቀናት፣ ከፊት ላሉን ጊዜያት እንዘጋጅ። እንደ 5ቱ ልባሞች መብራታችንን አብርተን ዘይታችንን በመቅረዝ ይዘን ሙሽራችንን እንጠብቀው። ጌታ ሊመጣ በደጅ ነው። ንጥቀት ሊሆን ጊዜው ደርሷል። ብዙ ምድር ላይ ከሚቀሩት ወገን ሳይሆን ከሚነጠቁት ወገን ሆነን ለመሄድ ለመነጠቅ ዛሬውኑ እንነሳ፣ እንዘጋጅ፣ እንታጠብ፣ እንንጻ፣ በምህረት በፊቱ እንውደቅ። ጊዜያችንን እንዲሁ ባባከንበት መገኘት በሌለብን ስፍራ ተገኝተን ጊዜያችንን ባባከንበት መዋል በሌለብን ስፍራ ውለን ጉልበታችንን አቅማችንን በጨረስንበት ማውራት የሌለብንን በአንደበቶቻችን እያወራን ወንድሞችን እህቶችን እያማን
ጊዜያችንን ካቃጠልንበት መለስ እንበል። አንደበቶቻችን ይቀደሱ። በዚህ አንደበቶቻችን ወንድሞቻችን እህቶቻችን እንዲድኑ ወንጌልን እንንገራቸው። ጌታ ሊመጣ በደጅ ነው። ወንድሞቼ እህቶቼ አትዛሉ፣ አትድከሙ። የኑሮ ጫና ያለው የምድር ጫና አያዝላችሁ፣ አያድክማችሁ። ተነሱ ዛሬ፣ ታጠቁ ዛሬ፣ ተዘጋጁ ዛሬ፣ ልበሱ ዛሬ። ሁሉ አላፊ ነው። እጆቻችሁን ከፍ አድርጉ። ጌታ ሆይ እስከ ዛሬ ጊዜን ባባከንኩበት ምህረት አድርግልኝ። መናገር የሌለብኝን እየተናገርኩ አንተን በበደልኩበት ምህረት አድርግልኝ። መገኘት በሌለብኝ ስፍራ ተገኝቼ አንተን ባሳዘንኩበት ምህረት አድርግልኝ። ጌታ ሆይ መዋል በሌለብኝ ስፍራ ውዬ ለወንጌል እንቅፋት በሆንኩበት ምህረት አድርግልኝ። ጌታ ሆይ በቀረልኝ ዘመን ሁሉ ለአንተ እንድኖር ወንጌል እንድሰብክ ፊትህን እንድፈልግ በሰጠኝ መክሊት እንዳተርፍ ተግቼ እንዳገለግልህ ጸጋ ይብዛልኝ። ጌታ ሆይ ማረኝ። ለትውልድ የምስራችን ወንጌልን እንድሰብክ ጠርተኸኝ፣ እኔ ግን ዝም ብዬ በተቀመጥኩበት ምህረት አድርግልኝ። ከዚህ ቀን ጀምሮ በታማኝነት ላገለግልህ፣ ልሮጥልህ፣ ፍቃድህን ላደርግ ይኸው ራሴንም ፍቃዴንም አሳልፌ እሰጥሃለሁ። ጌታ ሆይ ተዘጋጁ እንዳልከን ከዚህ ሰዓት ጀምሮ ለክብርህ ለአንተ ለምጽአትህ የምዘጋጅበትን አቅም ስጠኝ። መለየት ካለባችሁ ከየትኛውም ስፍራ ተለዩ። ጊዜያችሁን ከበሉ ሚዲያ ላይ ትኩረት የምታደርጉ፣ ስልክ ላይ፣ ቲክቶክ ላይ፣ የተለያዩ አይነት ነገሮች ላይ ጊዜያችሁን የምታቃጥሉ ተለዩ። ካልሆኑ ልጆች ጋር ህብረት የምታደርጉ ካላችሁ ተለዩ። በማይገባ ስፍራ እያማችሁ የምትቀመጡ ከሆነ ተለዩ። እግዚአብሔር ከማይከብርበት፣ እግዚአብሔር ከተጸየፈው ሰፈር ውጡ። እግዚአብሔር ከማይከብርበት ውጡ። እናንተን እግዚአብሔር በዚህ ዘመን መጨረሻ በታላቁ ክብር አስነስቶ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ መላክ ይፈልጋል። ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁ የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት ጌታ ባሳየኝ ራእይና በተናገረኝ መልእክት ሁላችንም ይህንን መልእክት ከሰማን በኋላ በማስተዋል በጌታ ፊት እንድንጸልይ የጌታን ፊት እንድንፈልግ ጥሬን ለማስተላለፍ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ጌታም ያሳየኝ ራእይ በምድር ላይ የአንዳንድ ሀገሮች ባንዲራዎችን አሳየኝ። ከባንዲራዎቹ መካከል የኢትዮጵያ ባንዲራ ነበረ። ይህንን ራእይ ካየው በኋላ ከሰማይ ልክ እንደ ኳስ ቅርጽ ያለው እሳት በእነዚህ ባንዲራዎች ላይ ሲወድቅ አየው። ከሰማይ በወደቀው እሳት እነዚህ ባንዲራዎች አይቃጠሉም ነበር፣ ግን እሳቱ በከፍተኛ ሁኔታ ባንዲራዎቹ ላይ ይነድ ነበር። ይህንን ራእይ እየተመለከትኩ እያለ በሚነደው እሳት መሃል በባንዲራዎቹ ላይ የተጻፈን ጽሑፍ አነበብኩ። በኢትዮጵያ ባንዲራ ላይ ሪቫይቫል በኢትዮጵያ የሚል ጽሑፍ ነበረው። በአሜሪካ ሀገር ባንዲራ ላይ ሪቫይቫል በአሜሪካ ይላል። በቻይና ባንዲራ ላይ ሪቫይቫል በቻይና ይላል። በህንድ ባንዲራ ላይ ሪቫይቫል በህንድ ይላል። በሌሎችም ሀገር ባንዲራዎች ላይ ልክ የሀገራቸው ስምና ሪቫይቫል ተብሎ ተጽፎባቸው ነበር። ይሄንን ራእይ ካየው በኋላ ጌታም እንዲህ አለኝ፣
በሰሜን በደቡብ በምዕራብና በምስራቅ ለብዙዎች መዳን ይሆን ዘንድ በጨለማ ላሉት ብርሃን ይሆን ዘንድ ለታሰሩት መፈታት ይሆን ዘንድ ሪቫይቫልን በምድር ላይ አመጣለሁ አለኝ። ይህንን ካለኝ በኋላ በኢትዮጵያ ባንዲራ ላይ እየነደደ ያለው እሳትና ሪቫይቫል በኢትዮጵያ የሚለውን ጽሑፍ አሳየኝ። ይህንን ካሳየኝ በኋላ እንደገና ጌታ እንዲህ አለኝ፣ በኢትዮጵያ ላይ በሕዝቤ ላይ የንስሐን የይቅርታን የፍቅርን መንፈስ አፈሳለሁ አለኝ። እንደገና በኢትዮጵያ ምድር ላይ ታላላቅ ተአምራቶችን አደርጋለሁ አለኝ። ይህንን ካለኝ በኋላ ፊቴን የፈለጉ ፊትህን አሳየኝ ባሉኝ ልጆቼ ላይ ክብሬን እገልጣለሁ፣ በነሱ በዚህ ዘመን እሰራለሁ፣ እነሱንም እገልጣለሁ አለኝ። ይህንን መልእክት በዓለም ዙሪያ ሆናችሁ እየሰማችሁኝ ያላችሁ ሁላችሁም እንደምታውቁት ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። የዘመን መጨረሻ ላይ ደርሰናል። ጌታ ደግሞ ብዙዎችን ወደ ቤቱ ለመጥራት ብዙዎችን ለማዳን በምድር ላይ ሪቫይቫልን ሊያመጣ እየተናገረን አለ። ስለዚህ ሁላችንም እንጸልይ፣ እንዘጋጅ። ልክ የዛሬ ዓመት 2018 መግቢያ ላይ ነሐሴ ላይ ጌታ እንዲህ ነበር ያለኝ፣ በኢትዮጵያ ምድር ላይ ታላቅ ሪቫይቫል አመጣለሁ፣ ስለዚህ ተዘጋጁ ነበር ያለን። አሁንም እየተናገረን ያለው ይህ ድምጽ ነው። ጌታ ሪቫይቫል ምድር ላይ ሊያመጣ ነው። ለዚህ ሪቫይቫል ራሳችንን እናዘጋጅ፣ በፊቱ እንጸልይ፣ መለየት ካለብን ነገር እንለይ፣ በፊቱ እንትጋ፣ ፊቱን እንፈልግ። ሪቫይቫሉን በመናፈቅ ሪቫይቫሉን በመጠማት እንድንጸልይ በጌታ ፍቅር እጠይቃቸዋለሁ። ጌታ በዚህ ጊዜ እንድንዘጋጅ እየተናገረን ያለው። ክብር ሁሉ ለጌታ ይሁን። አባቶይ ስለተናገርከን መልእክት እናመሰግናለን፣ ስለላክልን ድምጽ እናመሰግናለን። ዛሬ በጌታ በኢየሱስም በዚህ በዘመን መጨረሻ ብዙዎችን ልታድንበት ባለው በዚህ ሪቫይቫል እኛንም እንድታስነሳን በእኛም እንድትጠቀም ለብዙዎች የመዳን ምክንያት እንድታደርገን ለነፍሳት የማምለጥ ምክንያት እንድታረገን በጌታ በኢየሱስም እጸልያለን። ከዚህ ሪቫይቫል አንዳችንም እንዳንጎድል በጌታ በኢየሱስም ምህረትን በእኛ ላይ እንድታገን እጸልያለሁ። ይህ ሪቫይቫል ምድራችን ላይ ሲመጣ በዚህ ሪቫይቫል እኛንም እንድትሞላን እኛንም እንድትነካን ከዚህ ሪቫይቫል አንዳችንም እንዳንጎድል እንድታስበን በጌታ በኢየሱስም ጸለይኩ። ጸጋ በእኛ ላይ ይሁን፣ ምህረት በእኛ ላይ ይግነን። ያንተን ፊት የምንፈልግበት በፊት የምንተጋበት የምንጸልይበት የጸሎት አቅምና ጸጋን ጨምርልን። ይህ ስለሚሆን ደግሞ እናመሰግናለን። በምድራችን ላይ ልታመጣ ስላለው ሪቫይቫል ጌታ ሆይ ተባረክ። ብዙዎች ሊድኑበት ስላለው ሪቫይቫል እናመሰግናለን። ስለሰጠን ተስፋ ስለሰጠን ድምጽ እናመሰግናለን። ሁሉ ላንተ ክብር ይሁን። ስለሰማን ተመስገን። በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እንዳልኳችሁ ሁላችንም እንጸልይ፣ እንዘጋጅ። ተባረኩ። እወዳቸዋለሁ። ጸጋ ከናንተ ጋር ይሁን። ይሄ መልእክት የደረሳችሁ ሌሎችም ሰምተው እንዲጸልዩ መልእክቱን ሼር በማድረግ አድርሱላቸው። ተባረኩ። የንግድ ሱቆን ገበያው በደራበት ቦታ ያድርጉ። ቡልጋሪያ መስቀለኛው ጋር የቦሌን፣ የሳር ቤትን፣ የቄራን እንዲሁም የሜክሲኮን ሁሉንም መንገዶች ባዋሰነው ሰመር ሪል ስቴት የንግድ ሱቆችን በ3 ሚሊዮን ብር ሙሉ ክፍያ መግዛት ይችላሉ። በግንባታ ሂደት መግዛት ለምትፈልጉ ደንበኞቻችን ከ480 ሺህ ብር ጀምሮ አቅርበንሎታል። በ2 ዓመት ከ6 ወር ከፍለው በ2 ዓመት ከ6 ወር የሚረከቡት 50% የባንክ አማራጭ ጋር በዚሁ ሳይት ላይ ከ700 ሺህ ብር ጀምሮ ቤቶችን ያገኛሉ። ምን ይሄ ብቻ! ቀድመው ከመጡ ከ15 እስከ 25% ዲስካውንት ተጠቃሚ ይሆናሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ውድ ሻሎም ሚዲያ አድማጭና ተመልካቾቻችን ለሰዓቱ ያዝነዳችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ